ሽዋ ያየባሽ አይዞሽ ያልፈልናል ይመስለኛል እንግዲህ ኧረ አይዞሽ ኧረ ያልፈልናል እየታገልን ነው እንግዲህ ሰው የበላውን ሳንበላ አንቀር ሰው የኖረውን ሳንኖር አንቀር ጊዜ ትንሽ ብቻ እንደው አምናለሁ አይዞሽ የኔ ተባረከ ልጅ እየመረቅን አዎ ይሄኛው ነው ትንሽ ያስቸገረን እሺ እንዴው ትንሹ ልጅ ጋር እንዴው ምን ይሻለዋል እንዴው ምን ይሻለናል እኔ ምን አውቃለሁ እንደው ባሸ ግን እንደው እውነት ይሄ ልጅ ተምሯል አሃ እሱማ ከአንዴም ሁለት ጊዜ ሶስት ጊዜ ያስመረቀሽው ደግሰሽ እኔም አርጀ ወገቤን በጠስ ይበጠስ አንጀቱ ወገብሽን መቀነትሽን ታጥቀሽ ደግሰሽ ምን መስሎኝ የምንቀባረር መስሎኝ ወይ ታቀጠ አሁን ይመጣ የለ ሰዓቱ ደርሷል እኮ ይመጣል አይደለም ምን ምሳ ይላል ያምሰው የሚያምስና እንደው ትንሽ አይሰቀጥጠውም እኮ ትንሽ እኔ ልሙት ነው የምሉት እንዴ ልጅ ቢሆን ደግሞ መታው ነበር መጣልሽ ሰላም አላችሁ ምሳ የለም አይዞልህ አንተ እስቲ ትንሽ በጥቂቱ ፈር አስቤዛ ይሸመተ እንዲህ ወረቀት እንዳንተ ጥሎ አይቀመጥም ነውር ነው እፈር ስቅጥጥ ይበል ምን ይደክማል ይሄ ምን አይነት ሰው ነው ምሳ የለም ሸመተሃል ከምን ነው የምሰጠው ምን ላምጣልህ አስቤዛ ይሸመተ እንዲህ እንዳንተ ወረቀት ወደዛው ኑሮ አይቀመጥም ኧረ እፈር ኧረ እንደው ትንሽ ስቅጥጥ ይበል ግድ የለህም እናነሳ ምን ይሆንልህ አቡጥዬ ዳቦ በሻይ ይሆንልህ ሴሪፋን ይሆን ምን ይሆንልህ ተይሽው አይጨነቅ ሜኑ አምጪለት እንጂ ለምን ይጨነቃል ሜኑ አምጪለት አንተ ላርግማ እንዴ አይደለምና ይሄው ብርብቴ እስኪጨስ ድረስ ሲቪ ያልዞርኩበት መስሪያ ቤት የለም አንድም ቦታ ስራ የለም እኔ እኮ እየጣንኩ ነው አይደለም አልተማርኩም የተማርኩ አይመስለኝም ብትማርማ ይቀጥሯል አትርሺማ ቆሎ በኪሴ ይዤ ያው ሁሉ መንገድ እጄ እንደተማርኩማ አትርሺ አባ አንተም ታውቃለህ ምን አረገ ምን ዲግሪዬን ጨርሼ ማስተርሴን ጨርሼ የተማርኩ ጥንቅቅ ያልኩ ዜጋ ነው ምን ያረግልኛል መማር ምን አረገ ወንድምህን አታይም እንዴ ከአራተኛ ክፍል አራተኛ ክፍል ሰከንድ ሴሚስተር ላይ ነው ያቋረጠው አዎ ቀጥ አድርጎ ይዞታል ቤቱን አንቀባረረ የማይሞላ ወድህን ይሞላል አንተ አይደለም ማተው እንዴ እንደማይባልም እውቀት እንዴት ማሾ ነው ያበራል አይደል እንዴ እውቀት ብርሃን ነውማ እስኪ ራስህን አበላ መጀመሪያ እንዴ እኛ ጨለምክብን እኮ ጨለመብን እኮ አንተ የፈጀነው ጊዜ ማሰርስ ነው ምናምን የምትለው ነው የፈጀው ፍጅ አንተ አጨለምክብን እንጂ ጨለማ እስቲ ምግብ ተው ቢያንስ በቃ ጠይቀኝ ምግብ እኔ በስጥት ነው የሚለኝ የኔን ቶ ያጠባችን ቢያንስ እርዳት በቃ ደውኔን ቶይ እርዳት ስራ ይዘህ ገንዘብ ይዘህ የጣርኩ አይደል ምን እየጣርኩ አበባ እኔ ጌታ እኔ ላንኩስ እኔ ልጅ ዛሬ ይሄ ነው እኔ ነው ሰላም ብለህ አንተው እስቲ አንተው እኔ ጌታ ወይ ትክክለኛ ዛሬ አንተ ነህ ትክክለኛ ዛሬ አባሙ ነካችሁ እንዴ ደከማ አይደለም ደህና ነበር በእኛ ምክንያት ነው እንዴ የተቆረው ልጅ እያየኸው ነው አባቴ እንትን ራበ እኔ ራበ ምግብ ላምጣ ቤት አፈራውን እንትን ያደረች ክትፋለች በሞቃት ቀር ይላል እንደው ከስል ያለ እኮ ደህና የነበረ ልጅ በእኛ ምክንያት ነው እንጂ የከሰለው እኔ አባት ራበ እኔን ራበ ሳይማር ረዳን ምን ያረጋል እንዴት ኢኮኖሚ ልጃችሁ አይደለም ልጅን ወለድ ነው ኧረ ወለድ ነው አለ ይኸው እዚህ የተማረ ንቀድ እሱ ነው ጥጃ ጋዘን ቁጭ ብለህ ብላ እንጂ ይብላ ይገባ ርቦሃል አይደል ምግብ ላምጣ ደህና በቅቤ አድርገሻል እኔ ማጎርሰው እኔ ችግር የለውም እኔ እናቱ እያለሁ እኔ አጎርሰዋለሁ ቅርድ ይሆን እንደው ትላንት ያደረሽ ክትፋለች ላሙቃት እውነት ስላልስ ብቻ ቤት ያፈራው ወርጥጥቅ ያለች ዋለች እንጣላለን አይዞህ ምግብ ብርቁ አይደለም እሱ ነው ብርቁ አይደለም ምግብ ነው እሱ ምን ባይበላ ሶስት ቀን ደስ የሚል
በለኝ ይረዳናል አይደል? ምግብ እኮ አይጠይቅም አለ ዝም ብሎ የሚጠይቅ ምግብ እኮ አይደለም እሱ ስራ ነው። መርዳት ቤተሰቡን ነው። ሌላ ምን ያውቃል? ሳይበላ የሚያበላ ሳይሰራ የሚበላ ራበኝ አልኩት እኔ ለማጉረስ ምትሮጥ እሱ ምን ሆነሻል? ዝም በል ከአንድ ማዕፀን ነው ሁለታችንም ምንም ቢሆን እኔ እርግጠኛ አይደለሁ። እኔ ባሻዬ ይሄ ልጃችን ለመሆኑ ምንም እርግጠኛ አይደለሁ። እንዲያውም እኔ የማስበው ደኔ እዛ እንትን እኔውን አስጋይ እቤት ሄደን ማስጠየቅ አለብን። የልጅ አይደለም እኔ ራበኝ ኧረ በከፋው ምንም አያሰማው ነው። እኔ ደግሞ ቆይ እንደውም ይህች ስለቀዘቀዘች ትኩስ አድርጌ ሰርቼ ላምጣልህ። እሺ ፍሬሽ አምጪልኝ። ፍሬሽ ነው የሚበላው። አንቺ አይቀርም ሳይበል ደግሞ የቀዘቀዘ እሱ ይብላ። አምጪለት ደህና ነገር ቅቤ ጣል አድርገሽ እኔም አጎርሰዋለሁ። በላይ እኔም እበላለሁ። ችግር በቃ የቤት ያፈረው ምን የምን ችግር አመጣ ደግሞ? አንተ እያለ ችግር አለ እዚህ ቤት? የለም እኮ ተባረክ ብሩኩን ጎረምሳ ምን አዲስ ነገር አለ? ቢያንስ ታላቅ ነኝ ትንሽ በስሜ በጠራኝ በልከባ ጎረምሳው ከፍቶት ነው። እሺ ምን አዲስ ነገር አለ? እንዴት ነው ስራ? ያው እየፈለግን ነው። ስራ እኮ በሰዓቱ ያው ትምህርት የሚፈልግ ስራ ጊዜም ይፈልጋል። እኔ ግራ ግብት የሚለኝ ቆይ ለምንድን ነው ስራ የምትመርጠው? ያገኘውን ስራ እንጂ ወጣት እኮ ነህ እንዴ? እኔ ለአንተ መምከር አለብኝ ከፍ ብዬ ተንጠራርቼ? ምክር አልፈልግም። በአሸዋ ላይ እንደተሰራ ቤት በአንድ የሚወላወል ስራ አይደለም የሚፈልገው። ኢንቴሌክቹዋል የተማረ ሰው ጠለቅ ያለ ነገር ነው። በቃ ለመሆኑ አንተ ብትፈልግ ይሻላል ወንድሜ። አሁን እዚህ ቁጭ ብለህ በፈለጉ ነው የሚሻለው። ደግሞ ዛሬም ትምህርት ተቀምጠህ አንተ ብላ እኔ ልናደድ እኔ ለምቼዋለሁ። እኛ ምን እንሰራለን? እኛ እናጎርሳለን ታጥበናል። አንተ ደግሞ ምን አስነሳህ? አልጎርስ ማዘራና ያስገበከ ሸፈንፈን አድርጌ ነው እናትህ አንዳንድ አይን ሸፈንፈን እኔ በበላ ይሻላል። እኛ እንሰራለን ደግሞ ሰርተህ እያመጣ ደግሞ ኧረ ተው እንታያለን። በሉ ከሱ ይቀደማል። ቆይ ውሃ እመጣለሁ። ለአንተ ነው እንጂ እኔማ ምን ስንት ዓመት በላሁ። ተፍጥ እውነት ጠገብ ተመስገን ጠግቧል እሱ ዞር ብሎ ውሃ ላምጣ እንዴ? ውሃ ላምጣልህ ወይ? እኔ ምን እሰራለሁ? እኔ የማጎርሰው ጎረሱት አይደል እንዴ? ነው እንጂ ቆንጆ ናት ደግሞ ቅቤም አላት። ቀምሷት አይደል? እኔ የምለው ግን እንደው ልጃችሁ ቢሆንም ከየት ነው የምታመጣው? ምን ሰርት ነው ብላችሁ አትጠይቁ? ምን አገባህ? ምን አግብቶህ ነው ብሎ መዋጥ ነው የሚያመጣው? እማ እንዴ እሱ አንዳንዴ ሳይሰራ ዝም ብሎ የሚውጥ ደግሞ ጭራሽ ንግግር አንተ ካጎለቶ ባበላው ጭራሽ ንግግር ውስጥ እሱ ደግሞ መናገር የለበትም። ሳይከፋንም ከየት ብሎ ሰርቶ መድረሳችን ታዲያ ለምኑ ነው? አንቺ ደግሞ አታልቅሽ። በቃ አጉርሺው ዝም ብለሽ ስላልተረዳ እኮ ነው። በቃ አይደለም ሰው በከርከሮ ይናደዳል። ተይ እንጂ እኔ ልጨነቅ። አልተረዳም። ስላልተረዳ ነው እሱ። ይቅር በለኝ። አስጨነቅኩት ልጄ። እኔ ልጨነቅ። አየር በአየር ስራ ልንቅ ነው። ያገኘሁትን ነው የምሰራው። ምክንያቱም ኑሮዬን ማቆኔ ነው። ከየት እንደተነሳው ማቆኔ ነው። አየር በአየር አንተ መሬት ለመሬት ትንከባለላለህ። አንኩሽ ሜታ እሱ አየር ላይ ነው። ምንጩ ያልታወቀ ነገር ሁሉ ኋላ እንደሚያስጠይቅ ግን አትርሱ። ጭራሽ ደግሞ ሳታፍሩ የቤቱን ውክልና ለሱ ሰጣችሁት እና ለአንተ ልስጥ ለማን ይሰጠው? ማፈሪያ ገና ምን አይተህ ሙሉ ውክልና እኮ ነው የሰጠሁት። የቤቱን ሙሉ ውክልና ደጋረኩ። ይቅርታ ወራሽ አንተ ነህ ብዬ በቁም ይቅርታ አባቴ አቋረጥኩ። ግን ይልቅ እኔ አሁን ዛሬ ተጣድፌ የመጣሁት ምሳ ሰዓት ላይ
አንድ ነገር ልንገራችሁ ብዬ ነው። ምን ቀድሜ ግን ስላልነገርኳችሁ በጣም ይቅርታ ነው። ኧረ ችግር የለም። እንደው አንተ ደግሞ በእኔ የህይወት ጉዳይ ከትልቅ ቴሌቪዥን ጣቢያ ይመጣል ቤት እኛ ጋር ከተባለ 8 ሰዓት ምናምን እያዋለሁ አሁን ይደርሳል እና አዎ እሰይ ላሌ ላሉማ ማሚቱ አይናማይ ቆይ ማለት ጋዜጠኛ የቴሌቪዥን ነው። ቴሌቪዥን ላይ ነው። እኛ ቴሌቪዥን ልገባ አሁን እዚህ ነው። ምን አይነት ልጅ ነው ያዩልኝ? ይሄ ቴሌቪዥን ውስጥ ሊከተል ነው አሉ። ደግሞ ቴሌቪዥን እንኳን መግዛት የማይችሉ እንዲህ በልተው ቴሌቪዥን ላይ የሚያፈጥሩ ዛሬ ነው በቃ ባላምባራስ የሆንኩት ዛሬ ነው። ግርማ ሞገስ እውነት ነው። እኔ ደግሞ ሳሙ ካሜራ ሬዲ ጀምር። እሺ ሰላም ውድ ተመልካቾቼ እንዴት አላችሁ? እንዴት ከረማችሁ? ይህ ከወጣቶች ለወጣቶች የተሰኘው ተወዳጅ ፕሮግራሜ ነው። እንግዲህ እንደሚታወቀው በዚህ ፕሮግራም በወጣትነት እድሜያቸው ስኬታማ የሆኑ ወጣቶችን ከያሉበት እያደንኩ ወደ እናንተ እንደማቀርብ ይታወቃል። ለዛሬም አንድ ስኬታማ ወጣት ይዤላችሁ ቀርብ ያለው ከሱ ጋር ወደምናደርገው ቆይታ በቀጥታ እናልፋለን። እሺ በቅድሚያ እጅግ አድርጌ ላመሰግን እወዳለሁ። ምክንያቱም በተጣበበ ጊዜ በአንድ የስልክ ጥሪ እኔንም ተመልካቾችንም አክብረህ ለቃለ መጠይቁ ፈቃደኛ ስለሆንክ ከልብ ላመሰግን እወዳለሁ። እኛም እናመሰግናለን። ትልቅ ወጣት ነው። በአንድ ጥሪ ነው ያላችሁ። ለእኛም እንደዚህ ነው። እንደዚህ ታዛዥ ነው። ምንድን እንደው ጭንቅ ጥበብት አለ ያንን ላስወጣው የቤተሰቡ አካል ስለሆነ ቢሆን ወጣቶች ብዙ ይማራሉ። ከሱ ብቻ ሳይሆን ከቤተሰብም ፍቅር ብዙ ነገር የሚያገኙት ነገር ስላለ ላይናገር ላይጋገር እዚህ ባይቀመጥ አሁን ከሱ ጋር ብቻ አንዳውራት እንፈቅዳለን። እሺ በቅድሚያ ራስን አስተዋውቅልን። እሺ አመሰግናለሁ። ያሬድ መስፍን ወንድራድ እባላለሁ። እኔ ደግሞ ስመኝሽ ዋለ ባለቲ ይባላል። እኔ የሽወርቅ ነው የምላት እሷ እናትና አባቶቼ ናቸው። እሱ ደግሞ ያስተዋውቅ ችግር የለም። እሺ ሰዓታችን ለመጠቀም አጭሩ ወደ ጥያቄያችን በቀጥታ የትምህርት ደረጃ ምን ያህል ነው? በትምህርት ዘርፍ ምን ያህል ስኬቶችን ለማስመዝግባል? እሱ ነገር ያው እሱ ማስተር አለው፣ ስራ ግን የለው። የተማረን ያልተማረን የሚያበላ የተማረን ካሜራ ማለት ነው። ቁረጣ ለምን ሌላው ምንድነው? በተለይ በዚህ ሳምንት ሶሻል ሚዲያውን አጨናንቀዋል። ሁሉ ሰው ስላንተ ነው የሚያወራው። በተለይ እኔ ያለው የሀገሬ ወጣት ስራ ፈት አይሆንም የሚል በጣም አነቃቂ ንግግር ተናግራል። እሱንም ተከትሎ ደግሞ ምን አልክ? በቅርቡ 10,000 ለሚሆኑ ወጣቶች የስራ እድል እፈጥራለሁ አልክና በጣም አስገራሚ ሀሳብ ነው ሀሳቡ በራሱና እንዴት ነው ወደዚህ ስኬት እንዴት ልትመጣ ቻልክ? የስራ ባህልስ ምን ይመስላል? ይሄን ለወጣቶች እስቲ እንትን ነው። እኔ እንደውም ውዳሴ ከንቱ እንዳይሆንብኝ እንጂ ከ20,000 ሰው በላይ ያስቡት አስተዳደጌ ነው። ቤተሰቤ እናት አባቴ በስነ ስርዓት ነው ያሳደጉኝ። ጀነትን ዝቅ ብሎ ስታይ ከፍታን የት ድረስ እንደሆነ ታውቀዋለህ። አሁን ያለበት ከፍ ለማለት ነው። እነዚህ ወርቅ ስለዚህ እነሱን ባየሁበት አግባብ ስርዓት ንቅስ ለወጣቱ በዚህ አጋጣሚ ማስተላለፍ ስርዓት ናቁ። ዝቅ ተብሎ ነው የሚሰራው። ስራ አይናቅ። የተገኘ ስራ ሁሉ ብንሰራ የተሻለ ቦታ ላይ እንደርሳለን። ስራ ግን መናቅ ተገቢ አይደለም። እንደው እዚህ ስኬት ላይ ስትደርስ በህይወት ጎዳና ላይ ተስፋ የቆረጥክበት አጋጣሚ ነበር? በጣም ብዙ ጊዜ አለ። ግን ምንድነው አባት አለኝ፣ እናት አለኝ። ጀግና አባትና እናት ስራ ሳይመርጡ ያሳደጉ፣ እኔም ደግሞ ስራ እንዳልመርጥ ያደረጉ ጀግና እናትና አባት አለኝና ብዙ ጊዜ ተስፋ ቆርጫለሁ። ከተስፋ መቁረጥ ስሜት ውስጥ ወጥቼ ነው ዛሬ ያያችሁ ደረጃ የደረስኩት። ያው ስራ መናቅ የለም። ያ ስራ
በተለይ እነዚህ አሁን 10,000 ሰዎችን ወደ ስራ አስገባለሁ ብለህ ያልከው በምን ያህል ጊዜ ርቀት ውስጥ ተግባራዊ ይሆናል ብለው ተጠቃሚ የምታደርግበት ፕላን እንዴት ነው? ሰላም አላችሁ? እንዴት አላችሁ? አንዴ እሱን ጠይቄ ስጨርስ ጠይቃ አይሻልም? ለሰላትን መሰክረው ነው አይደል? ኖ እኔ እዚህ ቤት ባለቤት ነኝ። የት ነን? የት ነው ያለን? ቆይ እንዴት የዚህ ቤት ባለቤቶች እነሱ ናቸው። ምናልባት ተሳስተን እንዳይሆን። አይ ገዝቼዋለሁ። ይሄን ነው ሸጥኩት እንደ ቤቱ ታታሪ የገዛሁት እኔ ነኝ። ይኸው ሰነዱን ማየት ትችላላችሁ። ተሽጧል ቤቱ። አቶ ያሬ እውነት የቤተሰቦችን ቤት ሽጣ? ያው ለስራ አለ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።